ፋብሪዚዮ ሮማኖ ይዞት እንደወጣው መረጃ መሰረት አርሰናልና ቶማስ ፓርቴይ ያደረጉት የነበረው ድርድር እድገትን አለማሳየቱን ተከትሎ ሊቋረጥ ችሏል። ቶማስ ፓርቴይ በመድፈኞቹ ቤት ያለው ኮንትራት በመጪዎቹ 11 ቀናቶች ውስጥ የሚጠናቀቅ ሲሆን ኮንትራቱን የማያራዝም ከሆነ በነፃ ወኪልነት የሰሜን ለንደኑን ቡድን የሚለያይ ይሆናል። አርሰናሎች ምናልባት ማርቲን ዙቢሜንዲን ወደ ኤሚሬትስ ማስኮብለላቸውን ተከትሎ ፓርቴይ ቡድኑን ቢለቅ እንኳን በሱ ቦታ ሌላ ተጫዋችን የማስፈረማቸው ጉዳይ ላይ ጥያቄን ጭሯል። አሁንም የመጨረሻው ውሳኔ ያልታወቀ ሲሆን ዳግም ድርድሮች ሊከፈቱ የሚችልበት እድል ሊኖር ይችላል። ቻርልስ ዋትስን ጨምሮ ሌሎች ታማኝነታቸው ከፍ ያሉ የመረጃ ምንጮች ከሳምንታት በፊት ቶማስ ፓርቴይ አርሰናልን መቆየት ቅድሚያ የሚሰጠው ጉዳይ እንደሆነ ሲገልጹ የከረሙ ሲሆን አሁንም የአማካኙ ፍላጎት ምን እንደሚሆን በግልጽ አልታወቀም። ቶማስ ፓርቴይ ላይ የቀድሞ ቡድኑ አትሌቲኮ ማድሪድ ፍላጎት እንዳለው ሲገለጽ የመጨረሻው ውሳኔውን በመጠባበቅ ላይ እንደሆኑም ተሰምቷል። የሳውዲ ቡድኖችም ፓርቴይን እንደሚፈልጉት የተሰማ ሲሆን በነፃ የሚያገኙት መሆኑን ተከትሎ ደግሞ ሊያቀርቡለት የሚችለው ደሞዝ ከፍተኛ እንደሚሆን ይጠበቃል። ሚኬል አርቴታ ቶማስ ፓርቴይን ከወሳኝ ተጫዋቾች ውስጥ የሚመድበው ሲሆን በመሃል ክፍሉ ከፓርቴይ የሚያገኘው ላቅ ያለ ጥራት በቀላሉ ማጣት እንደማይፈልግም ተገልጿል። ነገር ግን የአርሰናል ኃላፊዎችና የፓርቴይ ካምፕ በደሞዝ ጉዳይ ላይ ከስምምነት አለመድረሳቸው የፓርቴይን የኤሚሬትስ ቆይታ ጥያቄ ውስጥ ከቶታል።